ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባሉ። ጠቅላይ ሚኒስትር አብይ አህመድ ከቻይና የውጭ ጉዳይ ሚኒስትር ዋንግ ይ ጋር ተወያዩ። ኢትዮጵያና ቻይና ለ10 ዓመታት የዘለቀ ጠንካራ ግንኙነት አላቸው ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ገልጸዋል። ይህም ግንኙነት በቅርቡ በሁኔታዎች የማይለዋወጥ የስትራቴጂክ ትብብር አድርጓል ያሉት ጠቅላይ ሚኒስትር ተናግረዋል። ዛሬ የቻይና የውጭ ጉዳይ ሚኒስትር ዋንግ ይን ተቀብዬ በጽናት በሚጓዘው የኢትዮጵያና የቻይና የመንግስትና ሕዝብ ግንኙነት ላይ ተነጋግረናል ብለዋል ጠቅላይ ሚኒስትር አብይ አህመድ። የተለያዩ የልማት ትብብር ርዕስ ጉዳዮችን ለማከናወን ያለን ጽኑ አቋም በማስቀጠል ላይ ውይይት አድርገናል ሲሉም ገልጸዋል። አዲሱ የፈረንጆች ዓመት 2026 የቻይና አፍሪካ የህዝብ ለህዝብ ግንኙነት ዓመት ሆኖ እንዲሰየም ተወሰነ። የግንኙነት ዓመቱን የተመለከተ ሎጎ ይፋ ሆኗል። በአፍሪካ ህብረት ይፋ የተደረገው ፕሮግራሙ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የቻይና ውጭ ጉዳይ ሚኒስትር ዋንግ ይን፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍና ሌሎችም ተገኝተዋል። 2026 የቻይና አፍሪካ የህዝብ ግንኙነት ዓመት ሆኖ ይፋ መደረጉን በቻይናና አፍሪካ መካከል ያለው የህዝብ ለህዝብ ግንኙነት ወደ አዲስ ምዕራፍ የሚያሸጋግር መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። Of people-to-people exchange symbolize a new era of public diplomacy and social-cultural rejuvenations. 2026 የቻይና አፍሪካ የህዝብ ለህዝብ ግንኙነት ዓመት መሆኑ በፐብሊክ ዲፕሎማሲ አዲስ ታሪክ የሚከፍት ነው። ቻይና ከድህነት በመውጣት ወደ ቴክኖሎጂ ማዕከልነት ያደረገችው ተጋድሎና ስኬት ለአፍሪካውያን የልማት ጽናት መስመር አመላካች ነው። በተጨማሪም ቻይና ለአፍሪካ ልማትና ዘመናዊነት በብዙ ምሳሌ ከመሆን ባለፈ ከንድፈ ሐሳብ እስከ የልማት ሞዴል ለአፍሪካ አበርክታለች። ለአብነት የቻይናና የኢትዮጵያን ግንኙነት ብንመለከት ሁሉን አቀፍ ትብብር ወደ ስትራቴጂክ አጋርነት ተሻግሯል። ይህን የአፍሪካና የቻይናን ትብብር በማህበራዊና ባህላዊ ግንኙነት ማሳደግ ለሁለቱ ህዝቦች ልማትና ብልጽግና አበርክቶ የላቀ ነው። More important for China and Africa to stay committed to fairness and justice, to strengthen solidarity and mutual assistance, and increase exchanges and cooperation. ቻይናና አፍሪካ ያላቸውን ትብብር የሚያጠናክሩበት ጊዜ ነው። የዓለም ደቡባዊ ክፍል አዳዲስ ተግዳሮቶች እየገጠሙት ባለበት በአሁኑ ወቅት ለፍትህና የጋራ ተጠቃሚነት ትብብርን ማጠናከር ወሳኝ ነው። ቻይና በማደግ ላይ ላሉ ሀገራት በተለይም ለአፍሪካ እውነተኛ የልማት አጋር ናት። በጋራ ተጠቃሚነት ላይ የተመሰረተ ፖሊሲ ግንኙነታችንን ያጠናከረ ሲሆን ይህንንም በማህበራዊና ባህላዊ ልማት ጎን ለጎን ማሳደግ አለብን። ቻይናና አፍሪካ ከ2.8 ቢሊዮን በላይ ህዝብ አለን። ይህ ከፍተኛ የሆነ ጸጋን በመጠቀም በዓለም አቀፍ መድረክ የበለጠ በትብብር መቆም ተጽዕኖን መቋቋም ያስችለናል። The partnership between China and Africa has still its best days in front of it. አፍሪካና ቻይና እያደገ የመጣ ግንኙነት አላቸው። ከ2.8 ቢሊዮን በላይ የሆነውን የሁለቱን ህዝብ ግንኙነት በባህልና ማህበራዊ ትስስር ማጠናከር ለሁለትዮሽ ልማት ከሚኖረው አበርክቶ በተጨማሪ በዓለም አቀፍ መድረክ ፍትሐዊነት የጎደለውን አሰላለፍ ተጽዕኖ ለማሳደር ያግዛል። እናም የደቡብ ትብብርን ወደ ተሻለ ደረጃ ያሳድገዋል። የአፍሪካና ቻይና ህዝብ ለልማት ያላቸው ፍላጎትና ጥረት በመተባበር መስራት እንዲችሉ ሁኔታዎችን የበለጠ የሚፈጥር ፕሮጀክት ይሆናል። የኢትዮ ጅቡቲንና የአዲስ አበባ ቀላል ባቡር መስመርን ማዘመን በሚቻልባቸው ጉዳይ ላይ የኢትዮጵያና ቻይና መስማማታቸውን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከቻይና ውጭ ጉዳይ ሚኒስትር ዋንግ ይ ጋር ተወያይተዋል።
ሁለቱ ሚኒስትሮች ባደረጉት ውይይት ኢትዮጵያና ቻይና በኢትዮጵያ ያለውን የጅቡቲ ሆነ የአዲስ አበባ ቀላል ባቡርን በማዘመን በልማትና በሌሎች ጉዳይ ላይ መስማማታቸውን የመካከለኛው ምስራቅ ኤስያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጄኔራል አምባሳደር ዳዋኑ ከድር ገልጸዋል። አሁንም በተደረገው ውይይት በተለይም የኢትዮ ጅቡቲ የባቡር መንገድ የማሻሻያ ስራዎች አብሮ ለመስራት እንደዚሁም አዲስ አበባ ላይ የቀላል ባቡር ትራንስፖርትም የበለጠ ለማሻሻል ውይይት ተደርገዋል። ሌሎች በርካታ የልማት እንቅስቃሴዎችን በዝርዝር እንዴት አድርገው እንደሚጠናከሩ ውይይት ተደርጎባቸዋል። ኢንቨስትመንትን በጋራ ለማጠናከር በቱሪዝም መስክ በተለያዩ የትብብር መስኮች በጋራ ጠንከር ያለ ስራ ለመስራት የበለጠ ለማሳደግ ስምምነት ላይ የተደረሰበት በጣም ጥሩ ውይይት ነበረ። እንደዚሁም ደግሞ የቻይናና የኢትዮጵያ ግንኙነት ከዚህ በፊት በፈረንጆች 2023 ዓ.ም ክቡር ጠቅላይ ሚኒስትራችን ዶክተር አብይ ቤጂንግ በጎበኙበት ወቅት ከቻይናው መሪ ጂ ጂንፒንግ ጋር ባደረጉት ውይይት የቻይናና የኢትዮጵያ ግንኙነት ከስትራቴጂክ ፓርትነርሺፕ በእንግሊዝኛ ኦል ዌዘር ስትራቴጂክ ፓርትነርሺፕ ነው የሚባለው። ይሄ ማለት በማንኛውም ሁኔታ ውስጥ የማይናወጥ ግንኙነት ማለት ነው። በማንኛውም ሁኔታ ውስጥ ኢትዮጵያና ቻይና አብረው ይቆማሉ። ወደዛ ደረጃ ከፍ አድርገውታል። ከአፍሪካ ሀገሮች ቻይና እንደዚህ አይነት ግንኙነት ያላት ከኢትዮጵያ ጋር ብቻ ነው። ያንን የሚያጠናክር ነው በተግባርም እየተደረገ ያለው። በመጨረሻም የኢትዮጵያ የባህር በር የማጣት ጉዳይ ውስጥ አሰብ የማናት የሚለው ጥያቄ አሁንም መልስ ያላገኘ ነው። የታሪክ ተመራማሪዎች የኤርትራ መገንጠል እውነት ቢሆን እንኳን በወቅቱ አሰብ ራስ ገዝ እንደመሆኗ ኢትዮጵያ ሆና መቀጠሏም በተደጋጋሚ የመከነ እድል ሲሉ አስቀምጠውታል። የገንጣይ አስገንጣይ ተላላኪ ስካር በነበረ ጉዳዩ ከነጻነት ይልቅ ከባህሩ ያላትን ርቀት ለመወሰን በነበረ ጊዜ እንዲህ ነው የሆነው። ኢትዮጵያ ከአንድም ሁለትም ሶስትም ከዚያም በላይ የነበራትን ወደብ አጣች። የጂኦግራፊ እስረኛም ሆነች። ይህ የታሪክ ቋሚ ምስክር የሆነችውን አሰብንም ይጨምራል። ደርግ የመጨረሻዎቹ 3-4 ዓመታት ላይ የሀገር ውስጥ የአስተዳደር ማፕን ተቀይሮ ነበር። ያ የአስተዳደር ማፕ ሲቀይር አሁን አፋር ክልል የምንለውን አብዛኛውንና አሰብ ያለበትን ምናልባትም እስከ አብዛኛው አፋር የሚኖርበት የኤርትራ ክፍልን አሰብ ራስ ገዝ አስተዳደር ብሎ አንድ ክፍለ ሀገር አድርጎት፣ ክፍለ ሀገር ሳይሆን ራስ ገዝ አስተዳደር ኤርትራ አንድ ክፍለ ሀገር እያለ ተከፋፍሎ ነበር። ኢትዮጵያን የባህር በር ተፈጥሮም እንደማይነሳት ስነ ህዝብም እንደማይነፍጋት ታሪክም ምስክርነቱን ይሰጣል። በህዝበ ውሳኔ ኤርትራ ተገነጠለች ቢባል እንኳ በወቅቱ ራስ ገዝ የነበረችው አሰብስ የሚለው ጥያቄ አሁንም መልስ ያላገኘ ነው። በኤርትራ ጉዳይ ደግሞ ተደጋግሞ ስህተት ሲሰራ ኢትዮጵያን ያለ መውጫ መግቢያ ያስቀርቷል። ስህተት አንድ የመጀመሪያው የሽግግር መንግስቱ ጊዜ ቢያንስ ለኤርትራ እውቅና በሚሰጥበት ጊዜ እኛ የባህር በር ልናገኝ የምንችልበትን ነገር እንደ አጀንዳ ይዞ መነጋገርና የስምምነቱ አካል ማድረግ ይገባ ነበር። እሱኛውን እድል ሚስ አድርገናል። ደርግ ሲወድቅ አሁን አከራካሪ የሚሆነው ኤርትራ ራሷን የምትችለው በኮሎኒያል ማፕ ነው ወይንስ ልክ ደርግ ሲወድቅ በነበረው ማፕ ነው የሚል ክርክር ይነሳል። እነሱ ይዘው የሄዱት ኮሎኒያል ማፑ ነው። በኮሎኒያል ማፑ መሰረት አሁን ያላቸውን እንትን ይዘው ሄዱ። ነገር ግን መደራደር ይቻል ነበረ። ትልቅ ሀገር ነው። አደራዳሪዎች ራሱ ሲያነሱ ነበር። እናንተ እኮ ትልቅ ሀገር ናችሁ። ሎንደን በተደረገው የአሜሪካ ተወካዮች ባሉበት ውይይት ኤርትራና የኢትዮጵያ እንትኖች አዲስ አበባን ከመያዛቸው በፊት ጀምሮ ይነጋገሩ ነበረ። በዛ በትራንዚሽን ሂደት ኢትዮጵያ ዋስትና ያስፈልገኛል፣ የባህር በር ያስፈልገኛል የሚል ክሌም ማንሳት ነበረባት። አልተደረገም። ወደብ ሸቀጥ ነው የሚል ፈሊጥ የኢትዮጵያን ዛሬ አሳልፎ ሰጥቷል። በወዲህ የሽግግር መንግስት፣ በወዲያ ገንጣይ የቅኝ ግዛት ካርታን አጽኚ፣ ሁለቱም ህጋዊ ሞራላዊም ኃላፊነት ሳይኖራቸው ያሻቸውን አደረጉ። በጉልበት ያለ በኃይል የራሱ ያልነበረን ግዛት ጠቅልሎ እንዲይዝ እድል ሰጠው። ውጤቱም የግብፅ ህልም ፍቺ ሆነ። ስህተት ሁለተኛው ስህተት ብዬ መወስደው
የኢትዮ ኤርትራ ጦርነት ተነሳ። እንግዲህ 1991 ላይ በእኛ 83 ደርግ ወደቀ፣ ስልጣን ያዙ። ከዛ ከ7 ዓመት በኋላ 90 ላይ ጦርነት ተጀመረ። በጦርነቱ ኃይል ሚዛኑ ወደ ማን ያጋደለ ነበር? ወደኛ ያጋደለ ነው። ወደ አንተ ያጋደለ ከሆነ ደግሞ ዘለ የምትፈርመው ሲስፋየር አግሪመንት አይደለም። ዘለ መፈረም ያለብህ ያንተን ጥቅም የረጅም ጊዜ ጥቅምህን ሊያስከብር የሚችል አጀንዳ ይዘ መቅረብ ነበረብህ። ያኔ በሁለቱ ዓመት ጦርነት መጨረሻ ላይ ኢትዮጵያ አብዛኛውን የኤርትራን ምሪት መያዝ የቻለችበት ምናልባትም የኤርትራ መንግስት ሁሉና አደጋ ውስጥ ገብቶ የነበረበት ሁኔታ ነበረ። ወደ ኋላ ሪትሪት ለማድረግ እነዚህ ፍላጎቶች መሳካት አለባቸው የሚል ጥያቄ ማቅረብ ይቻል ነበር። ትልቁ ስህተት የተሰራው ደግሞ ያኔ ነው ብዬ አስባለሁ። ቀጥታ ለኢትዮጵያ ሰራዊት የተሰጠው ትዕዛዝ ምንድነው? አሰብ እንዳትገቡ ወደ ኋላ ተመለሱ የሚል ሆነ። ለትብብርና ለንግግር ያልታጠፈ እጅ የሌላን ሀገር ሉዓላዊነት ከመዳፈር በመለስ የትውልዱን ጥያቄ ለድርድር ለሰጥቶ መቀበል ፖለቲካ እንኳ ማቅረብ አልቻለም። ይህም መከነ። 2011 ዓ.ም ሰላም ወርዶ ቀናውን መንገድ መከተል በሚቻልበት እንኳ ትብብሩን ከልብ የመነጨ ማድረግ አልቻለም። ሻዕቢያ ወትሮም በፈረሰች ኢትዮጵያ መጽናት በእጦቷ ህልውናውን ማረጋገጥ የዘለቀበት ግብሩ ነው። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ የ100 ኪሎ ሜትር የአሰብ የምናምን ጉዳይ አድርጋችሁ አትዩት። ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ታሪክ እንዲህ አፍጦ ስለ ፍትህ እየጮኸ ከይገባኛል በላይ ድምፁ ከፍ ብሎ እየተሰማ ኢትዮጵያ እስከ ዛሬ መረጠችው ዝምታን ነው። ዛሬ ግን ያ ጊዜ አብቅቷል። ይህ ያ ሳይሆን የመደመር ትውልድ ጥያቄውም የራሱ ነውና ከማሳካት አይመለስም። ሰጥቶ መቀበል የሰላም መንገዴ ነው እያለም መናገሩን ቀጥሏል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።